ቴዲ አፍሮን በተመለከተ አንድ ነገር ጽፌ ፖስት አድርጌ ፕሮቴስታንቶች ትዝብቴን አስቀምጫለሁ። ምን ይሄን 3-4 ሳምንት የተለያዩ ዘፈኖች ተለቀዋል። ሉቃስ ዓለም ላይ ነው የምኖረው፣ መቼም እናያለን። ዘፈን ኃጢአት ነው። ዘፈን እኔ አልሰማም። ቤተክርስቲያኔ ከልጅነቴ ጀምሮ ዘፈን እንዳልሰማ አድርጋን ያሳደገችኝ። የዘፈንም አድናቂ አይደለሁም፣ ዘፈኛም አይደለሁም። ዘፈንም አልሰማም፣ ዘፈንንም አላበረታታም። ግን ደግሞ እታዘባለሁ። ምድር ላይ ነው የምኖረው፣ መነኩሴ አይደለሁም። ገዳም ውስጥ ወይ በጋይንት ሳሊ ቀበሌ 4 ኦርቶዶክሳውያን፣ 1 የሕክምና ባለሙያ፣ 3 የቤተ ክርስቲያን አባቶች፣ ዲያቆናት፣ ካህናት በግፍ ታርደዋል። ዛሬ መጋቢት በለው በማለት አይደለም እኮ በለው ነው እና ሲመታሽ አንቺ ቤትሽ መጥቶ ሲመታሽ ዝም ልት ያለው እኔ ለምንድን ነው እንደዚህ የምትሉት እናንተ? ቤትሽ አንድ ሰው መጥቶ ሲመታሽ ነው አንድ ሰፈራችን ላይ ቤትሽ መጥቶ ሲመታሽ አንድ ሰው ዝም ልትዩ ነው? አታጣፍሪ። ሞት መዝገቡ እንትኑ ሊስት አለው ይዞ ይሄዳል። ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? በድጋሚ ተገናኝተናል። ይህ ሳብ ሚዲያ ነው። እኔ መላኩ ሰረበ እባላለሁ። ይህ ዩቲዩብ ቻናል ሳብ ሚዲያ በተለያዩ ጉዳዮች ወደ እናንተ የሚቀርብ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትና ቀኖና መሰረት አድርጎ ወቅታዊ መረጃዎችን ወደ እናንተ የሚያደርስ ነው። እንዲሁም አገራዊና ወቅታዊ ጉዳዮችን የቤተክርስቲያን ወቅታዊ ሁኔታዎችንም ወደ እናንተ የሚተላለፍበት የዩቲዩብ ቻናል ነው። ሁላችሁም ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታቱን። ምክንያቱም የዩቲዩብ ቻናል ገና አዲስ ጀማሪ የዩቲዩብ ቻናል ነውና ሁላችሁም ላይክ፣ ሰብስክራይብ እያደረጋችሁ ሐሳብና አስተያየትም አይጠፋም። አዲስ እንደመሆኑ በመልእክት መስጫ ሳጥናችን ላይ ሐሳብና አስተያየታችሁን አስፍሩልን። አክብሮትን እንቀበላለን። የሚሻሻሉ ነገሮችን እናሻሽላለን። የሚጨመሩ የሚቀነሱ ሲኖር እንዲሁ ማለት ነው። ስለዚህ ወደ ዛሬ ፕሮግራሞቻችን እናልፋለን። ዛሬ ፕሮግራማችን ላይ የምናያቸው ጉዳዮች የቤተ ክርስቲያን ጉዳዮች፣ አሁን ወቅታዊ ባለው የቴዲ አፍሮ ዘፈንም ቤተ ክርስቲያን እየተወቀሰችበት ያለችው መንገድ፣ እንዲሁም ደግሞ ቤተ ክርስቲያን ላይ እየደረሱ ያሉ ፈተናዎች በዓለም መድረክም በዚህ በኢትዮጵያ በሀገራችንም ጭምር ያሉ ፕሮግራሞችን አብረን እንቆያለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆይታችሁ ሐሳብና አስተያየታችሁን እንድትለግሱን በድጋሚ ጋብዛለሁ። እኔ መላኩ ሰረበ ነኝ። አብራችሁን ቆዩ። ወደ ቪዲዮዎቻችን እናልፋለን። ሚያዝያ 9 በትላንትናው ዕለት በጋይንት ሳሊ ቀበሌ 4 ኦርቶዶክሳውያን፣ 1 የሕክምና ባለሙያ፣ 3 የቤተ ክርስቲያን አባቶች፣ ዲያቆናት፣ ካህናት በግፍ ታርደዋል። ዛሬ መጋቢት 10 የቀብር ስነ ስርዓታቸው ተፈጽሞላቸዋል። አሁንም ድረስ የቤተ ክርስቲያን መከራዋ አላቆሙም። ኦርቶዶክሳውያን ባለማህተቦች በተገኙበት ቦታ እንደ በግ መታረዳቸውን ቀጥለዋል። እኛም ይኸው ሞታችን ሳያስማማን፣ ግድያችን፣ እልቂታችን ሳያስማማን በግፍ እየተገደልን ነው። ይሄ ሁሉ የሆነው በትላንትናው ዕለት በደቡብ ጎንደር ነው። እዩ፣ የቤተ ክርስቲያን መከራ አቅጣጫውን እየቀየረ እንደቀጠለ ነው። ያው እንግዲህ አሁን እንደዚህ ነው ቤተ ክርስቲያን ያለችበት በአሁኑ ወቅት እንዲህ ይመስላል። ይህንን ይመስላል። በየአቅጣጫው እየቀየረ በዚህ በኦሮሚያ ክልል እንደገና ደግሞ በዚህ በአማራ ክልል በትግራይ ክልል እንደዚህ እያለ በጣም ቀጥሏል። ይሄ ስፔሻሊ የቤተ ክርስቲያን አባቶች ላይ ያነጣጠረ ደግሞ ሆኗል። አሁን በፊት ምእመናን ላይ ነበር፣ አሁን ደግሞ ወደ አባቶች ተዙሯል። እንደፎከሩት ነው የሚያደርጉት እነሱ። ምክንያቱም ዛሬ ተው የሚላቸው የለም፣ እንደፈለጉ ነው የሚሆኑት፣ እንደፈለጉ ነው የሚያደርጉት። እነዚህ ደግሞ በማን እንደተገደሉ ጸጋዬ ክፍሉ የቴሌግራም ቻናል ላይ እንዲህ ሲል ዘግቦታል። በጋይንት አካባቢ በአገዛዙ ወታደሮች የተገደሉ ንጹሃኖች ስርዓተ ቀብር ተፈጸመ።
ትናንት ሚያዝያ 9 2018 ዓመተ ምህረት በጋይንት ሳሊ ቀበሌ አንድ የሕክምና ባለሙያ ጨምሮ የቤተ ክርስቲያን አባቶች፣ ዲያቆናት በአገዛዙ ወታደሮች በአሰቃቂ ሁኔታ ተገድለዋል። ሟቾቹ ዛሬ ሚያዝያ 10 2018 ስርዓተ ቀብራቸው ተፈጽሟል ይላል። ምንጭ አድርጎ የዘገበልን መረብ ሚዲያ ነው። ስለዚህ አሁን ሀገር እያስተዳደረ ያለ የእሱ ወታደሮች ናቸው። ቤተክርስቲያንም እያመሷት ያሉ ካሁን በፊት እናስታውሳለን። በትግራይ ክልል በነበረው ጦርነት ቤተክርስቲያንም ይመታል ሲሉ ነበሩ እነ ብርሃኑ ጁላን ሳይቀር ማለት ነውና ስለዚህ የቤተክርስቲያን ሰቆቃ አሁንም እንደቀጠለ ነው። ምእመናኖቿ እየተሳደዱ ነው ያሉት። ስለዚህ እኛ ደግሞ የተኛን ይመስለኛል። ማድረግ ያለብንን እያደረግን አይደለም። አትሊስትም እንኳ ድምጽ የሚሆኑ ሰዎች በጣም ጥቂቶች ናቸው። ድምጽ እየሆነን አይደለም ለቤተ ክርስቲያንና እኔ ቢስተካከል። ምክንያቱም ትናንትና ሌላ ቦታ የነበረ ዛሬ እዚህ ያየነው ነገ እኛ ጋር ቦታ የማይመጣበት ምንም ምክንያት የለም። ስለዚህ እኛ መስራት ያለብንን መስራት ስንችል ግን ይህን ደግሞ እንደማሳያ መውሰድ ከተቻለ በኢራቅ ያሉ ክርስቲያኖች ያደረጉትን ነገር ማየት ሩቅ አይደለም። የዛሬ 10 ዓመት እና የዛሬ 11 ዓመት የነበረው በኢራቅ የነበረው አይኤስ እና አይኤስአይኤል የሚባለው ወይም አይኤስ የሚባለው ኢስላማዊ አሸባሪ ቡድን በኢራቅ ክርስቲያኖች ላይ ሲያደርሱ የነበረ እንትን ይታወቃል፣ መከራ ማለት ነው። ስለዚህ ዛሬ ግን እነሱ ክርስቲያናዊ የሆኑ ወታደሮችን አዘጋጅተው ራሳቸውን ነው የሚጠብቁ። ዛሬ የሚጠብቃቸው የለም። ስለዚህ በአርሲና በተለያዩ አካባቢዎች እንደዚህ አይነት ነገር ማድረግ እንዳለብን ነው የሚታየን። ያው ግን እኛ ግን ችላ ብለናል፣ በተለይ ምእመናኖቿ ማለት ነው። እንቀጥልስ። አዎ በዚህኛው ደግሞ ቀጠል ብሎ የሚታወቀው የዛሬ 10 እና 11 ዓመት 2007 ላይ በሊቢያ ሰማዕትነት የተቀበሉት 30 ኦርቶዶክሳውያን ኢትዮጵያውያን ማለት ነው የነሱ መታሰቢያ ትናንትና ነበረ። ትናንት እሁድ ማለት ነው። ዛሬ ሰኞ ነው። እንግዲህ አሁን ቪዲዮ መቼ እንደሚለቀቅ ምናልባት ነገ ሊለቀቅ ይችላል ከአንድ ቀን በኋላ። ስለዚህ ታሳቢ በማድረግ ያው አስበናቸው እንውላለን። ቤተክርስቲያን ዝም ብትልም ማለትም ያው አባቶች ማለት ነው የሚዘክራቸው አጥተዋል። ከኛ በላይ የሚዘከሩት በግብጽ መሆኑ ደግሞ ያስገርማቸዋል ማለት ነው። ስለዚህ በረከታቸው ይድረሰን። ለነሱም ጌታ መድኃኔዓለም በአጸደ ገነት ነፍሳቸውን እንደሚያሳርፍልን አንጠራጠርም። በረከታቸው ትድረሰን ለማለት ነው። እንቀጥል። ሌላ ደግሞ አስገራሚ ሁኔታ አሁን በመካከለኛው ምስራቅ ላይ ብዙም ጥሩ ሁኔታ እንዳልሆነ ይታወቃል። በእስራኤልና በኢራን ያለው ጦርነት ማለት ነው። ስለዚህ በእነሱ አማካኝነት እስራኤል በሊባኖስም በተለያዩ ቦታዎች ጦርነት ላይ ነው የምትገኘው። አንድ የእስራኤል ወታደር ግን ያደረገው በሊባኖስ በሚገኝ አንድ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሐውልት ላይ እንዲህ ሲያፈርስ ታይቷል። እንግዲህ አሁን ምን ይላል ዘገባው? አንድ የእስራኤል ወታደር የክርስቶስን ሐውልት ሲያፈርስ የሚያሳየው ምስል ትክክለኛ ነው ሲል የእስራኤል ጦር አሳወቀ ይላል። እንግዲህ አሁን ያረጋገጠው ማን ነው? የእስራኤል ጦር ነው። እንዲህ ሲያፈርስን የታየውም የእስራኤል ወታደር ነው። ያረጋገጠውም የእስራኤል ጦር ነው። በደቡባዊ የሊባኖስ በዲር ሲሪያን ከተማ አንድ የእስራኤል ወታደር የኢየሱስ ክርስቶስ ሐውልት ሲያወድም የተቀረጸውን ቪዲዮ አርቴዝ የተሰኘ የእስራኤል ኦንላይን ጋዜጣ እሁድ ዕለት ዘግቧል። ዕለታዊ ጋዜጣው ሁኔታው እና ትክክለኛ ጊዜ ላይ ዝርዝር መረጃ ሳይሰጥ ወታደሩ በከተማ ውስጥ ያለውን ሐውልት ሲያፈርስ በሚታይ ቪዲዮ ላይ መገኘቱ ገልጿል። ለሪፖርቱ ምላሽ የሰጠው የእስራኤል ጦር ድርጊቱ ከሰራዊቱ እሴት ወይም ከወታደሮቹ ከሚጠበቀው ባህሪ ጋር
አይጣጣምም ብሏል። የእስራኤል ጦር ስለ ወታደሩ ማንነት ወይም ሊወሰድበት የሚችለውን የዲሲፕሊን እርምጃ ተጨማሪ ዝርዝሮችን ሳይሰጥ ክስተቱን በጥልቀት እና በአጠቃላይ እንደሚመረምረውና በግኝቶች ላይ በመመስረት ተገቢው እርምጃ እንደሚወስድ አሳውቋል ይላል። ስለዚህ ቤተክርስቲያን እየተፈተነች ያለው እዚህ የሚባል ሳይሆን ከጫፍ እስከ ጫፍ ከዓለም ጫፍ እስከ ዓለም ጫፍ ነው ማለት ነው። ስለዚህ ድምጽ መሆን ያስፈልጋል። ዝም የሚባልበት ነገር የለም። ነገ እኛ ጋር የማይደርስበት መንገድ ምንም የለም። ዝም ስንል ዛሬ ዝምታ ነው እስካሁንም እየገደለን ያለው። እኛ ቀኝን ሲመታ ግራን ሰጥ የሚባለው ለእንደዚህ አይነት አይደለም። እሱ እንትን አለው ሁኔታና ቦታ አለው። እንቀጥል። ዘፈን ኃጢአት ነው ወይስ አይደለም የሚለውን የበሰሞኑን ጉዳይ ወደ ጎን እናድርገውና እንደምታውቁት ብዙዎቻችን በኢትዮጵያ ሕዝብ ላይ እየደረሰ ያለውን ግፍ፣ በኢትዮጵያ ሕዝብ ላይ እየደረሰ ያለውን መከራ፣ በየቀኑ እየፈሰሰ ያለውን የደም ጎርፍ እያየን ብዙዎቻችን ዝም ብለን ያለንበት ሁኔታ ነው ያለነው። በሀገር ውጭ በሀገር ውስጥም ያለ መናገር አልቻልንም። የህዝባችን ሰቆቃ ማውጣት እንኳን አልቻልንም። እንደምታውቁት ለኔ በዚህ ሰዓት የህዝቡን መከራ አብሮ የበላ የጠጣውን የዚያን የጎረቤቶቹን የህዝቡን መከራ በአደባባይ ወጥቶ ህዝብ ተበድሏል፣ ፍርድ ተጓሏል ብሎ የሚናገር ሰው ለኔ ጀግና ነው። ቴዲ አፍሮ ጀግና ነው። ይህንን እውነት መያዝ አለብን። ሌሎቻችን ማድረግ ያልቻልነው ካህናቱ ወጣው ተው ማለት ያልቻሉትን፣ ቀሳውስቱ ወጣው ተው ማለት ያልቻሉትን፣ መምህራን ወጣው ዲያቆናት ወጥተን ተው ማለት ያልቻልነውን ቴዲ አፍሮ አድርጎ አሳይቶናል። እሱ ባለው በሙያው ሂዷል። እስኪ እኛም በሙያችንን ሂድ። ካህናት ወጥተን ተው እንበል። የሚደርሰው የህዝብ መከራ ይገድል። እናመሰግናለን ዲያቆን። እስከ መቼ ነው ዝም የምንለው? አዎ እንግዲህ አሁን በፕሮቴስታንት ዓለም ያሉ ሰዎች የቴዲ ዘፈን ከቤተ ክርስቲያን ጋር ለማላከክ ቤተ ክርስቲያን ዝፈኑ ብላ እንደምትፈቅድ አስመስሎ የሚወራው ነገር ትክክል ባይሆንም፣ ነገር ግን ያው እነሱ እንትናቸውን እያረጉ ነው ባላቸው የሙያ ዘርፍ ተመስርተው እውነቱን ሐቁን ያለውን የሀገሪቱን ነባራዊ ሁኔታ እያሳዩ ነው። እኔ ዘፈን አድናቂም አይደለሁም። ስለዚህ እንኳንም ዘፈነ ብዬ እንትን እያልኩ ሳይሆን ነገር ግን ባለው ሁሉ ድምጽ ሆኗል። ምክንያቱም ህዝቡ ተቀብሎታል። ምንም ማድረግ አይቻልም። ህዝቡም የተቀበለው ያለው ችግር የሚናገርለት አጥቶ የነበረ ሲሆን እንደዚህ የሚናገርለት ሲያገኝ እንዲሁ ነው እንግዲህ ነው የሚሆነው። ህዝቡም ወዶታል። ግን ደግሞ የቴዲ ዘፈን ሰማችሁ ተብለው ደግሞ እየታሰሩ እየተደበደቡ ያሉ እንዳሉ ደግሞ በተለይ በአዲስ አበባ ያው በሌሎች ከተማም ይኖራል። ምክንያቱም አሁን በተለያዩ ቦታዎች ችግር አለ። ስለዚህ በአዲስ አበባ ያለው ነው ብዙ መረጃ እየተገኘ ያለውና ስለዚህ በየድርሻው ያለው ሰው አቁን እየተናገረ እንደዚህ ቢሆን ጥሩ ነው ባይነኝ። ቤተ ክርስቲያን እየተቸገረች ነው። የኢትዮጵያ ሕዝብ መከራ ላይ ነው። ስለዚህ እውነታ የሚገልጸው ሰው ሲታጣ እንግዲህ አሁን ዘፋኞች መጥተው እየገለጹ ነው። የቤተ ክርስቲያን አባቶች ዝም ብለዋል። እንግዲህ አሁን ይህን ነው የሚመስለው። እኛም ተኝተናል። ቀጥልስ በለው በማለት አይደለም እኮ በለው ነው። እና ሲመታሽ አንቺ ቤትሽ መጥቶ ሲመታሽ ዝም ልት ያለው እኔ ለምንድን ነው እንደዚህ የምትሉት እናንተ? ቤትሽ አንድ ሰው መጥቶ ሲመታሽ ነው አንድ ሰፈራችን ላይ ቤትሽ መጥቶ ሲመታሽ አንድ ሰው ዝም ልትዩ ነው? አታጣፍሪው? ወይ ልንገርሃ፣ እኔ በሰፈራችን እንደዚህ በሆነ ነገር ተነሳና ቀጥታ ሙስሊም ምናምን ተባለና ቀጥታ ሙስሊም ክርስቲያኑ ሙስሊሙ ፍለጋ ገባ። ግን ሁሉም በየቤቱ የሰራው ምንድነው? አዌርነስ መፍጠር ነው። እንደነዚህ አይነት ሰዎች በለው ግደለው የሚሉት ለሙስሊም አዝነው ይመስላችኋል?
በለው ግደለው አጥፋው የሚል ማገዶ እየቆሰቆሱ በንጹሃን ደም እንጀራ የሚጋግሩ ናቸው። ምንድነው በለው ትደርስለታለህ? እውነትም አይደርሱለትም። ግን እነሱ እንጀራቸውን የሚጋግሩት በእንደዚህ አይነት ሁኔታ ነው። እንቀጥል። በየገጠሩ በየቀበሌው በየወረዳው ላለ ሙስሊም ከጎረቤቱ ከክርስቲያን ጎረቤቱ ጋር አብሮ የሚኖረው ሙስሊም ትደርስለታለህ? ሰው እኮ የትም ዓለም ዳርቻ ከሀገሩ ወጥቶ እንጀራ ፍለጋ የሚንከራተተው ሀገሩን ከልቡ አስቀምጦ ነው። ሀገር እመለሳለሁ ነው፣ ሀገር እገባለሁ ብሎ ነው፣ ሀገር አለኝ ብሎ ነው። ማንም ሰው አዲስ አበባ ይሁን ውጭ ሀገር ይሁን ከሞቀ ቤት ተቀምጦ የሚያምረውን እየበላ በለው ግደለው የሚል በሶሻል ሚዲያ ለሰው አዝኖ እንዳይመስላችሁ ለራሱ እንጀራ ነው። ለምን ሊያጠፋህ እንደመጣ ታውቃለህ? ክርስቲያን ጎረቤት በየሶሻል ሚዲያው አጠፋሃለሁ፣ ገመድህን በጥስብሃለሁ፣ እምነትህን አሳጣሃለሁ፣ ማተብህን በጥሳለሁ ብሎ ነው ብልሃው ነው በየሶሻል ሚዲያው እየነገርከው። የክርስቲያን ልጅ ማተቡን የሚበጥስ ይመስልሃል? ይበጥሳል እንጂ ቆሞ የሚጠብቀው ይመስልሃል? ሰው ሂዳያን ሲቀናው እስልምናን ይቀበላል እንጂ በጉልበት ጨቁነህ ልታሰልመው ነው? ጨቁነህ ልትገዛው ነው? ክርስቲያን ወገኖች ሙስሊምን አትግደሉ። ሙስሊም ጎረቤት ነው። ሙስሊም ውበት ነው። ሙስሊም በክፉም በደጉም ገደሉ የሚባለው ይሄ የዋሃብያ ወሬ ብቻ ነው እንጂ አንድ መረጃ መጥ ቢባሉ የለም። አብሮ የሚገኝ ነው። በየሶሻል ሚዲያው እንደዚህ አይነት እየሰማችሁ በትግራይም ይሁን በአማራ ክልልም ይሁን በየትም ቦታ ይሁን የሶሻል ሚዲያ ናት ያዙ። ኢትዮጵያ ለሁላችንም ነች። ሙስሊም ሞቶ ክርስቲያን አይኖርም፣ ክርስቲያን ሞቶ ሙስሊም አይኖርም። ሰው እንዴት አገሩን ትቶ የትም አገር ይሄዳል? ለምን እንደዚህ ሊገል እንደመጣ ታውቃለህ? የአማራ ክልል ጦርነት መነሻው ለምን እንደሆነ ታውቃለህ? እነግርሃለሁ። ሙስሊም መንግስት መጥቶ ማተባችን ሊበጥስብን ነው፣ እምነታችን ሊያሳጣን ነው ብሎ ነው። እንደውም እውነታቸውን ነው። አሁንስ ውሃብ ያመጣው በሽታ ነው። 5 ዓመት ወዲህ ሙስሊሙንም ሙስሊም አይደለም ክርስቲያንንም ግደለው። በትግራይ ክልልም በአማራ ክልልም ሙስሊሙ የሚገደለው የሚፈናቀለው በየትም ቦታ የሚሳደደው ሰላሙን ያጣው ለምን እንደሆነ ታውቃለህ? እንደዚህ አይነት ነገር እያስተላለፋችሁ ነው። በሽታ ነው። እየሰሙ አጠፋለሁ እያልከው አትግደሉ። ክርስቲያን እምነቱን አትደበበት፣ አታቋሽበት፣ አትንካበት። በጣም ክርስቲያን ወገኖች ሙስሊምን አክባር ናቸው። ሙስሊምን ይፈራሉ። ዱዓ አድርጉልን፣ ጦለት አድርጉልን ነው የሚሉት የድሮ ክርስቲያኖች የማውቃቸው። ሁሉም ጥሩ ነው አይባልም፣ መጥፎ አለ። ያንን መጥፎ ግን ደግ ሰዎች ያስተካክሉት ነበር። አሁን ግን እየከፋ ነው የመጣው በዋሃብይ ምክንያት። አጠፋለሁ እያልከው እገላለሁ እያልከው ዝም ማትል አትግደሉ። ሙስሊም ውበታችሁ ነው ክርስቲያኖች። ሙስሊም ከጎን ነው። ሙስሊም ውበት ነው። በሀገር ጉዳይ በክፉ በደጉ በዱር በገደሉ በገበያው በወንዙ አብሮ የሚኖር ነው። ሰው እንዴት ሀገሩን ትቶ የት ይሄዳል? አንተ ጎረቤትህን ገለህ፣ ሙስሊም ጎረቤትህን ገለህ፣ ሙስሊም ጓደኛህን ገለህ፣ ሙስሊም አብሮ የሚያውልህን ገለህ እንዴት ሰላም ታገኛለህ? ክርስቲያን ሙስሊምም ቢሆን ክርስቲያንን ገለህ እንዴት ጀነት ትገባለህ ትላለህ? እምነትህን ሳያሳጣ እምነትህን እገላለሁ እያለ ካላለ የዋሃብይ ይዛችሁ ሙስሊም ክርስቲያን አትባሉ። በትግራይም ክልልም ይሁን በአማራ ክልልም ይሁን ሙስሊም ውበትህ ነው። ክርስቲያን ሙስሊም ሰላም ነው። ሙስሊም መንገዱ ቀና ነው። አጠፋለሁ ስትለው ብቻ ነው የሚነሳብህ። እንዴት ጨቁኝ እገዛለሁ አጠፋለሁ ይሄን መንግስት ይዤ እንደውም አሁን በአማራ ክልል ያለው እንደውም እውነታቸው ነው። ራሱ የጦርነት የገጠሙት አጠፋለሁ እያልኩ በየሶሻል ሚዲያው ክርስቲያን እምነት አይደለም ክርስቲያን አጠፋለሁ አንተ የምታምንበትን እያቋሽክበት እያስከፋው እየገደልከው እንዴት ቆሞ ይጠብቃል?
ክርስቲያን ሞቶ እንዴት እኔ እኖራለሁ ብለህ ታስባለህ? ሙስሊም ካልተከባበርክ፣ እኩልነት ካልፈጠርክ፣ እኩልነት ካልሰበክ፣ አንድነት ካላመጣ አንተ ሞተህ ክርስቲያን ሞቶ እንዴት ሙስሊም እኖራለሁ ብለህ ታስባለህ? በየአደባባዩ እየተናገርክ በየሶሻል ሚዲያው እየነዛ ሰው እንዴት በአገሩ አገሩን ትቶ የት ይሄዳል? ክርስቲያን ወገኖች፣ ክርስቲያን ጎረቤቶች የዚህን የሶሻል ሚዲያ ይዛችሁ ሙስሊምን አትግደሉ፣ ሙስሊምን አታፈናቅሉ፣ አታስከፉ። ሰው እኩል ነው በአገሩ ጉዳይ። የማይለያየን ነገር አለ። ማንም ጠላት ቢገባ እንደ ውጭ ጠላትን ውጭ እንደመጣብን በለው ግደለው እያለ ሰው በአገሩ ጉዳይ የት ይሄዳል? ሰው የት ይሄዳል? ሁሉም በሶሻል ሚዲያው የሚንጫጫው ለእንጀራው ነው። አትገዳደሉ። ወላሂ ሰው እንዴት ሙስሊምን ገለህ ገነት እንዴት ትገባለህ? ክርስቲያን ሙስሊምን አፈናቅለህ እንዴት ሰላም ታገኛለህ? የምትፈልገውን እያቀረበልህ በየገበያው በየዱሩ ውበትህ ነው ሙስሊም። ልጅ ሙስሊም ወንድማችን ነው። የሚያፈናቅሉት ዋሃብያዎች ናቸው፣ ክርስቲያኖች አይደሉም፣ ሙስሊሞች ናቸው። ይህ የሙስሊም መገለጫ ነው። በለው ግደለው ቀጥቅጠው። በተለይ ዋሃብያ የሚባለው ይህ መገለጫቸው ነው። ክርስቲያኖች አትግደሉ ብሏል። ነገር ግን የሚገድል ክርስቲያን የለም። እና አህመዲን ጀማል እናነ የእነሱም የሚመስሏቸው ናቸው የዚህ ፕሮፓጋንዳ በኢትዮጵያ ውስጥ የሚያካሂዱ የሚያራምዱት እንጂ ክርስቲያኖች በፍጹም አይደሉም። ሊሆንም አይችልም። እንደዚህ የሚያደርጉት እነማን ናቸው? ሙስሊሞች፣ በተለይ ዋሃብያ የሚባለው ማለት ነው። እንቀጥል እስቲ ወደ ወንድማችን ያውቋል። ቴዲ አፍሮን በተመለከተ አንድ ነገር ጽፌ ፖስት አድርጌ ፕሮቴስታንቶች ትዝብቴን አስቀምጫለሁ። ምን ይሄን 3-4 ሳምንት የተለያዩ ዘፈኖች ተለቀዋል። ሉቃስ ዓለም ላይ ነው የምኖረው፣ መቼም እናያለን። ዘፈን ኃጢአት ነው። ዘፈን እኔ አልሰማም። ቤተክርስቲያኔ ከልጅነቴ ጀምሮ ዘፈን እንዳልሰማ አድርጋን ያሳደገችኝ። የዘፈንም አድናቂ አይደለሁም፣ ዘፈኛም አይደለሁም። ዘፈንም አልሰማም፣ ዘፈንንም አላበረታታም። ግን ደግሞ እታዘባለሁ። ምድር ላይ ነው የምኖረው፣ መነኩሴ አይደለሁም። ገዳም ውስጥ ወይ ዋሻ ውስጥ አይደለም ያለሁት። ይሄን 2-3-4 ቀን ከዚህ ሳምንታትን በፊት ዘፈኖች ወጥተዋል። አንድ ጴንጤ ኮምፕሌን ሲያደርግ አላየኸውም። አንድ ጴንጤ ወጥቶ እንደዚህ ሲል አላየኸውም። ኦኬ። ቴዲ አፍሮ ሲዘፍን ምን ተፈጠረ? ያልገባኝ ነገር ይሄ ነው። ቴዲ አፍሮ ሲዘፍን ምን ተፈጠረ? ምን ሆናችሁ? ምን ቢነካችሁ ነው? ምን የሆነ ነገር ቢነካችሁ ነው እንደዚህ የምትንጫጩት ብያለሁ። ምን ይዟችሁ? ምን ነካችሁ? አንደኛ ራሳችሁን አስፎገራችሁ። ኦኬ፣ የሆነ ችግር አለ ማለት ነው እንዴ? ልክ ጭራሽ እንዲሁም የኦርቶዶክስ ቤተክርስቲያን ዘፋኝ ዘፋኞች ልካ ዘፋኝ ግጥም ዜማ ሰታ የምታዘፍን አስመስላችሁ አንዱ ፓስተር ይወጣና ለኦርቶዶክስ ቤተክርስቲያን መልእክት አለኝ እንዴ ነኑኒና ናናና ያለ ያንተ ዘማሪ ሲዘፍን መቼም ዝማሬ አትለኝም። ነኑኒና የሚባል ዘፈን የለም። እኛ ወተን ለመካነ ኢየሱስ መግለጫ አለን፣ ለሙሉ ወንጌል መግለጫ አለን አላልንም አንልም። ምክንያቱም እኛ ጨዋዎች ነን አንልም እኛ። እናንተ ግን ቴዎድሮስ ካሳ ዘፈነ ብላችሁ ምንድን ያስጨነቃችሁ ነገር? ምንድን የረበሻችሁ ነገር? የረበሻችሁ ነገር ቀስ እያለ ግን መጣ፣ ተገለጠልኝ፣ ገባኝ። ምክንያቱም አንዳንዶች ፕሮቴስታንቶች እየወጡ በደንብ በግልጽ መናገር ጀመሩ። ግልጽ መናገር ጀመሩ። አይተው ከሆነ አንዱን ቪዲዮ አንተ በዘፈን መንግስትን የምትቃወመው ምን ስለሆንክ ነው የሚል አንድ ጴንጤ ቪዲዮ ሰርቷል። ስለዚህ ያስጨነቃችሁ መንግስትን መቃወሙ ነው ማለት ነው ይመስለኛል። ሜቢ ፕሮቴስታንት እምነት ተከታይ ስለሆኑ ቀዳማዊት እመቤትም ክብር ይግባቸውና ባላቸውም እንደዛ ስለሆነ ይሆናል እሱን ያስጨነቃችሁ። ኃጢአት አስጨንቋችሁ ከሆነማ ኖሮ ከዚህ በፊት ይሄ ሰውዬ 8 ዓመት ሙሉ አልዘፈነም። 8 ዓመት ሙሉ ዘፈን አልለቀቀም። ከሱ በኋላ በጣም ብዙ ዘፈን ተለቋል። ለምንድን ነው ወታችሁ ቪዲዮ አልሰራችሁት? ለምንድን ነው ወታችሁ ልክ አሁን የነበረውን አይነት ነገር የማትናገሩት? ራሳችሁን አታዘውም እንዴ? እውነት ወንጌል ጨንቋችሁ ነው? እውነት ኃጢአት ስለሆነ ነው ልትሉ ነው?
ይሄማ ራሳችሁ ነው የምታታሉት። አሁን እንኳን እዚህ ቲክታክ ላይ ሉቃስ የትዚል እንደሆነ አንድ በጣም ቫይራል የወጣ እንትን ነበር አይደለ? ብዙ ሰው የሚሰራበት ዲዩት እያደረገ ኦኬ። እሱ ላይ እኔ አንድ ፕሮቴስታንት አላየሁም ሲቃወም። እንግዲህ በጣም ቫይራል ወጥቷል፣ ሚሊየንስ ነው የታየው። በጣም ብዙ ሰዎች በዛ ዘፈን ሰርተዋል፣ ዲዩት እያደረጉ እስክስታ አድርገዋል፣ አብደዋል። አንድ ፕሮቴስታንት አላየሁም። አንድ ፓስተር፣ አንድ ነቢይ አላየሁም። ምን ዝማሬ ነው እንደ ዘመረው ሰውየው? ዘፈን እኮ ነው። ለዚያውም ሁሉም ሰው እዚህ ያነቃነቀ ዘፈን ማለት ነው። እና ሪሊ አሁን የቴዲ አፍሮ ዘፈን ኃጢአት ስለሆነ እንዳትሉ እፈሩ ብዬ እንደዚህ ብላችሁ በኢትዮጵያና ሀገር እንዳሰክሱን፣ ሳክሳችሁን እንዳትጀምሩን። እውነት ስለ ወንጌል ጨንቋችሁ ስለ ኃጢአት ብላችሁ ሳይሆን ይመስለኛል። ሌላም ጴንጤ ልጅ ሲናገር እንደሰማሁት ለምሳሌ ቆይ እሱ ለምን የሰማሁት ከምን ለምን አላሰማችሁ? ኢዚ ወይ ይላሉ፣ ኢዚ ፒዚ ይላሉ አይደለ? ሉቃስ የኔና ያንተ ሀገር ሰዎች አዎ አይ ሉቃስ አዎ ማለት ብቻ ነው በቃ። እኔ ቶሎ የሉቃስን አዎ ተጠቅሜ መውጣት ነው ያለብኝ፣ ሀሳቡን ሳይቀይርብኝ። እሺ አንዳንዴ ፌር መሆን ጥሩ ነው። ትቢሆን እውነት እንደ አይምሮ እንዳለ ሰው ሆኖ እውነት ለወንጌል እንደሚጨነቅ ሰው እውነት ለወንጌል ካላችሁ ማለት ነው። እሺ አሁን እስቲ ይሄን ሰው እንየው። አሁን እውነት ይሄ ሰው ይሄ ፕሮቴስታንት ነው። እሺ አሁን ማሳየችሁ ፕሮቴስታንት ነው። ብዙ ጊዜ ኦርቶዶክስን የሚናገር የሚሰድብ የሚነቅፍ ነው። ኦኬ አሁን ስለ ቴዲ የተናገረውን በጣም አይቼ በቃ ይሄ ነው ትክክለኛው፣ ለካ ዓላማው ይሄ ነው እንድል አረገኝ ማለት ነው። ተረዳኋችሁ? ነቢያቱ ፓስተሩ ምኑ እንደዛ ሲጨነቅ ለካ ይሄ ነው ብዬ እንድረዳ አገዘኝ በጣም ወንድማችን። እግዚአብሔር ይስጠው። ላሰማችሁ ምን እንዳለ። እሺ ያው ጠቅላይ ሚኒስተር አሁን በሕይወተ ሥጋ የሌሉት ክቡር መለስ ዜናዊ ስለ ቴዲ አፍሮ ሲናገሩ ዶሮ በረጅም ገመድ አስረው ሲለቋት የተፈታች ኃይል ይሰማታል የሚል መልእክት አስተላልፈው ነበር። በአንድ ሀገር ውስጥ አንድ መንግስት እንጂ ሁለት መንግስት የለም። ከዚህ ቀደምም ቴዲ አፍሮ የሚታወቀው ከመንግስት ጋር በመጣላት አሁንም ደግሞ እያየን ያለነው እየተደረገ ያለው ነገር እንደዚህ አይነት ነገሮች ናቸው። እንደዚህ ደግሞ አያዋጣም። አሁን ያለው ገዢ መንግስት የሚታይ ነገር እየሰራ ነው፣ ግልጽ ነው። ሄደ መጎብኘት ነው። ቀጣይ ደግሞ በሚመጡ ዘመናት ደግሞ የተሻለ ነገር ኢትዮጵያን የማበልጸግ ስራ ይሰራል፣ ምንም ጥርጥር የለው። ቴዲ አፍሮ ደግሞ አንድ ዘፋኝ ነው። በዘፈኑ ዓለም ደግሞ ያበረከተው ነገር አለ። ያንን ማንሳት ትችላለህ። ግን ከመጣ ምን እንዳለ ማለት የሚታይ ነገር እየሰራ ነው። አዎ የሚታይ ነገርማ እየሰራ ነው፣ እያየን ነው። ክርስቲያኖች በዚህ ይገላል፣ በአርሲ ላይ ይገደላሉ፣ ክርስቲያኖች ይገደላሉ። ሰው ስለ አዲስ አበባ ብቻ ነው እንደ መጨነቅ ያለበት? አዲስ አበባ የሚታየው አንድ መናፈሻ ተሰራ፣ ህዝብ ከሌለው ምን ያረጋል? ምን ያረጋል? ባይዘዌ አብዬ ምንድነው የሚል መረጃ የሰማሁት ወደ 80 ሚሊዮን ህዝብ የመቀነስ ዓላማ አለይ። ኢማጂን። ስለዚህ 50 ሚሊዮን ሰው ብቻ ነው እንዲኖር እንፈልገው የሚል በቀልድ አስመስሎ የተናገረው ንግግር እንዳለ ነው። ስለዚህ የሚታየው ነገር ምንድነው? እነዛ ክርስቲያኖች የሚገደሉስ አይታዩም? እንቀጥል እስቲ። መንግስት ጋር ሀሳብ ተቃራኒ ሆነ ኢትዮጵያን ወዳለው የሚል ብሂልና አባባል እኔ አይታየኝም። ኢትዮጵያን ከወደድ ከመንግስት ጋር አብረ መስራት እንጂ ጥግን ይዘ መንግስት የሆነ ነገር ሲል አንተ አሳፈረኝ የምትል ከሆነ መንግስት እኮ የሚሰራው ጦሩ የሚሰራ መንግስት ሲኖር እኮ ነው። እየገደለ መቼም መንግስት አብረ ካልገደልክ አይባልም። ዜድ ያለባት ሀገር ስለሆነ ዳርን ትይዛለህ። ምንም ማለት አይደለም። የበፊቱንም የኢህአዴግን መንግስት እንደዛ፣ አሁንም ብልጽግናን እንደዛ፣ ቀጣይም እንደዛ። ታዲያ አንተ መንግስት የምትሆነው ማነ? አንዳንዴ ልካችንን ባናልፍ መልካም ነው። እሺ ስለዚህ አሁን ምን ተረዳው? ይሄ ልጅ ፕሮቴስታንት ነው፣ ኦርቶዶክስን በጣም የሚነቅፍ በጣም ኦርቶዶክስን በቃ በብዙ የሚተች ነው። ይሁን ችግር የለውም። አሁን ግን ከምን ጋር አገናኘው ማለት ነው? ከመንግስት ጋር አገናኘው ማለት ነው። ኃጢአት ነው ብሎ እኮ አይደለም እንዳያችሁት፣ ኃጢአት ነው ዘፈን እንዲህ ነው አይደለም እኮ። ገላትያንም አልጠቀሰም ምንም። በቃ ምንድን ነው ያለው? አንተ ማነህ በዘፈን ሀሳብን የምትገልጠው ወይ ደግሞ መቃወምን የምትገልጠው? በቃ ዳር ትይዛለህ አይነት ነገር ተናገረ። ይሄ ልጅ እንግዲህ ፕሮቴስታንት ነው፣ ጥቅስ አልጠቀሰም። ስለዚህ የኃጢአት ጉዳይ አይደለም ማለት ነው።
ኦኬ የኃጢአት ጉዳይ አይደለም ማለት ነው። እንደዚህ እያንጫጫችሁ ያለው እንደዚህ እየረበሻችሁ ያለው የኃጢአት ጉዳይ አይደለም፣ እውነት ለወንጌል ተጨንቃችሁ አይደለም ማለት ነው። እንዳልሆነ ደግሞ የምታውቁት በምንድን ነው? በዚህ 2-3 ሳምንት ውስጥ በጣም ብዙ ዘፈን ወጥቶ በጣም ብዙ ሰው ያንን ዘፈን እየዘፈነ ሲያብድ ሲጨፍር እያያችሁ አንዳችሁም በዚህ ልክ ቪዲዮ አልሰራችሁም። አንዳችሁም በዚህ ልክ ኮመንት አልሰጣችሁም፣ አልነቀፋችሁም። አንዳችሁም። ይሄ ሁሉ የተደበቀው የፕሮቴስታንት ነብይ ፓስተር ምናምን የት ነበራችሁ እስካሁን? እንደዚህ ይሄ ፌር አይደለም። እውነት ለወንጌል የምትጨነው ከሆነ ሁሉንም ማውገዝ ነው። ምንንም ጨምሮ ማለት ነው የምታወግዙ። ታዲያ ስታወግዙ የምታወግዙ ከሆነ ይህንንም ጨምራችሁ አብራችሁ ማውገዝ ግዴታ ነው። ምንም የሚለውን ዘፈን እኔ ይሄ ዘፈን ብዬ ነው በቅርቡ የወጣ ዘፈን ማለት ይሄ ነው አይደል? የትኛው ይሄ እሺ ይሄም እንግዲህ እናመሰግናለን ዲያቆን መዝሙረ ያሬድን። ይህ ነው እንግዲህ አሁን ያለው። አሁን አንደኛ ቴዲ ኦርቶዶክስ እምነት ተከታይ ስለሆነ በዛው አሳበው ኦርቶዶክሶች ዘፈንን ያበረታታሉ ይደግፋሉ ለማለት ነው። ሁለተኛ ደግሞ አሁን ቴዲ ለዘፈነ ሳይሆን ማለት ዘፈኑን ብቻ አስጨንቋቸው ሳይሆን ያው ፖለቲካው ነው እንዳለው ነው። በስልጣን ላይ ያሉ ከፍተኛ አመራሮች ሁሉም ከዋናው ከሰውየውም ጀምሮ ያው የፕሮቴስታንት እምነት ተከታይ ስለሆነ እሱ ጨንቋቸው ነው ለምን ተቃወመብን መሪያችን በሚመስል ነው እንጂ የወንጌሉን ጉዳይ አስጨንቋቸው አይደለም። የት አለ? እንደዛማ ቢሆን እኮ መጽሐፍ ቅዱስ ይዘ ነበር እኮ የምትተቸው። እሱ አይደለም ዋናው። እስቲ ደግሞ አንድ መረጃ ምልኬሳ የሚባል ፖለቲከኛ አለና እሱ የአንድ መረጃ ያጋለጠው አለ ቴዲ ሊገሉት ነበረ የሚል። እስቲ እንለፍና እንየው በተወሰነ ሚደጋ ነው መሰለኝ የሚባለው ስሙ። ይህንን እኔ የሰማሁት ከሽመልስ አብዲሳ ራሱ። ሽመልስ አብዲሳ የአብይ ጠቅላይ ሚኒስቴር ጽህፈት ቤት እንትን በነበረበት ጊዜ ጽህፈት ቤቱ ኃላፊ በነበረበት ጊዜ ያው ሻይ ቡና ስንል ነበር። እኔና አንድ ደረጀ ገረፋ የሚባል ልጅ ነበር። አብረን ምሳ እየበላን መሰለኝ። ሽመልስ ምንድነው የሚለው? አብቹ እኮ የህዋትን ምስጢር አገኘ ብሎ ያወራል። ምንድነው ብለን ስንጠይቅ ህዋቶች መቀሌ ቁጭ ብለው እዚህ አዲስ አበባ ላይ ሰውን መግደል ይፈልጋሉ፣ ሸኔንም በመጠቀም ሰውን መግደል ይፈልጋሉ። ከገደሉ በኋላ ህዝቡ እንዲያምጽ ለማድረግ ታዋቂ ሰዎችን ለመግደል እየፈለጉ ነው አለ። እነማን ናቸው ብለን እኔ ሳልሆን እንዳውም ደረጀ ነው የጠየቀው። እነማን ናቸው ምናምን ብለው ከዛ ሊስቱ ውስጥ የሞት መዝገቡ እንትኑ ሊስት አለው ይዞ ይሄዳል። ከዛ ታዋቂ ሰዎች መገደል የሚችሉ በህዋት እና በሸኔ ምናምን የሚገደሉ ምናምን ብሎ ያዘው። እንግዲህ 2010 ያኔ ሽመልስ የቤተ መንግስት ጽህፈት ቤት ኃላፊ ነው፣ የአብይ ጽህፈት ቤት ኃላፊ ነው። ሊስቶቹን አውጥተው ሊስቱ 42 ሰዎች ሊስቱ ላይ ነበሩ።
42 ሰዎች ይሄ ከህዋት ምስጢር የወጣ ነው። አብቹ እኮ ማያውቀው ነገር የለም፣ ሁሉንም ያገኛል እኮ። እነሱ ውስጥም ህዋት ውስጥም ሰው አለው አለ። በዛ እንትን ነው ያገኘ ምናምን ብሎ ደግሞ የሚገደሉ ሰዎች ብሎ የዘረዘረው ስም ዝርዝር ውስጥ ሃጫሉ ነበር። ታዋቂ ሰዎች መገደል የሚችሉ ሰዎች ኦሬዲ ይሄ እንግዲህ ሃጫሉ በነፍስ ነበር በዛን ጊዜ። እንዳውም አብይን ይደግፋል ያኔ። የሃጫሉ ስም ነበር፣ የጀዋር ስም ነበር። የሚገርማችሁ የቴዲ ስምም ነበር፣ የለማ መገርሳ ስም ነበር፣ የአብይ ስም ውስጥ አስገብቷል። አብይ እንዳይጠረጠር እና ብዙ ታዋቂ ሰዎች ህዋት ወይ ሸኔ ሊገላቸው የሚፈልጉ ሰዎች ታዋቂ ሰዎች ተብሎ የተዘረዘሩ ውስጥ ነበር። ቴዲንም ሃጫሉንም ለማያ ነገራችን ላይ አንድ ነገር በደንብ ማስተዋል ያላችሁ ነገር አብይ አህመድ በምንም አይነት ሁኔታ ከሱ በላይ ሊወራለት የሚችል ሰው ምን እንዲኖር አይፈልግም። በምንም አይነት አመር ከሱ በላይ ኢትዮጵያ ውስጥ ፌመስ እንዲሆነ ሰው እንዲፈልግም፣ ከሱ በላይ ታዋቂ የሆኑ ሰዎች እንዲኖሩ አይፈልግም። ከሱ በላይ ሌላ ሰው እንዲወራለት አይፈልግም። አብይ እንዲባል ነው። አብይን ትቶ የሆነ አካል ስለዛ ሰው ደጋግሞ የሚያወራ ከሆነ ወሸቤ ነው ወይ ሞት ነው፣ ምንም ጥርጥር የለም። ያው የራሱ ደጋፊ ለማድረግ ሞክሯል አብይ። ይሄንን በደንብ ስለማውቅ ነው። በሚገባ የራሱ ደጋፊ ለማድረግ ሞክሮ፣ በነገራችን ላይ ሃጫሉም በተወሰነ ደረጃ አብይን ደግፎ ነበር። መጀመሪያ ላይ ደግፎት ነበር፣ ግን አብይ ሃጫሉን የሚፈልግ ሰው አይደለም። ሞትን የሚያቆም ሰው አይደለም። አብይ ሰላምን ለኢትዮጵያ ሕዝብ ለኦሮሞ ሕዝብ የሚያመጣ ሰው አይደለም። አብይ ያንን ቶሎ ተረዳ ሃጫሉ።